አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንግዲህ ዛሬ የመጣሁበት ዋና ምክንያት እንኳን ደስ አላችሁ ልላችሁ ነው። ከስር ጀምሮ እስከዚህ ድረስ የደረሰው በእናንተ ጸሎት፣ በእናንተ ድጋፍ፣ በእናንተ መዋጮ፣ በእውነት ገደሉ ሜዳ የሚያደርግ እግዚአብሔር ክብር ምስጋና ይድረስ። የተቀመጣችሁበት ወንዝ ነው። በዚህ ደግሞ የተለየ ነገር ከመቅደስ ውስጥ ጸበል የሚፈልቅበት ቤተ ክርስቲያን፣ በዚህ ደግሞ በስተጀርባ ያለው ወንዝ እንግዲህ እሱን ጋርዶ ይህን የመሰለ ፎቅ ተሰርቶበት ቢሮው፣ ዕቃ ቤቱ፣ ልማቱ፣ ጠበሉ ከላይ እስከታች ድረስ ይህ ሁሉ ስራ የተሰራው እንዳልኳችሁ አባቶቻችን ጳጳሳት እየመጡ በመባረካቸው፣ እናንተ በመጸለያችሁ፣ አስተዋጽኦ በማድረጋችሁ፣ ይቅርብን ሁሉን ነገር ብላችሁ በወንጌል ስለተሰራችሁ፣ አእምሯችሁን በወንጌል ስለሰሯችሁ ከመጀመሪያ ጀምሮ እስካሁን ድረስ እግዚአብሔር የተመሰገነ ይሁን። እግዚአብሔር ይስጥልን። በጣም እናመሰግናለን። ደስ ብሎኛል። እንኳን ደስ አላችሁ። ቸሩ አምላክ የምህረት ጌታ ቅዱስ አምላካችንና አባታችን እግዚአብሔር በኃጢአት በጨረስነው ባለቀው ዘመናችን ላይ ይህንን ጊዜ ዕድሜ ለንስሐ አድርጎ የጨመረልን በብዙ በረከት እንድንባረክ የረዳን ያሰባሰበን እርሱ ነውና ስለማይነገር ስጦታ ሁሉ ክብር ምስጋና ለዘላለማዊ ስሙ ይሁን። መካነ ስብሐት እንግዲህ ቅዱስ ሩፋኤል ቤተክርስቲያን ታምረኛ ቦታ ነው። ያው ሁል ጊዜ እንግዲህ ስትመጡ ዕለት ዕለት በጸበሉ የምትፈወሱ፣ ጤናችሁ የተመለሰላችሁ፣ ልጅ ያጣችሁ ልጅ ያገኛችሁ፣ ማህፀን የተፈታላችሁ ብዙዎች ናችሁና ይሄ ምስክርነት ሁሌም በጧት ማታ የሚነገር ነው። ከዚህ ደግሞ ዋናው ቅድሚያ ለወንጌል በሚል ቦታችን ሰዎች የሚታነጹበት ጸበል ምን እንደሆነ በጸበል ሊጠቀሙ፣ ጸበል እንዲድኑ ወይም ደግሞ አስራታቸው እንዲያወጡ እንዲያለሙ ሁሉም ነገር ማሳያው ማስተማሪያ ወንጌል ስለሆነ ቅድሚያ ለወንጌል በሚል ሰፋፊ የወንጌል መርሃ ግብር የሚከናወንበት ደብር ነው። እግዚአብሔር እንግዲህ ባርኮን ይሄ ሁሉ አከናውኖልናል። ሌላ ሁለተኛው ያው ልማቱ ነው። የቦታው አቀማመጥ ሁሌ የምንነግራችሁ አዲስ ነገር አይደለም። እንግዲህ ልማት በዚህ አጭር ጊዜ የዛሬ ወር ነው ያስመረቅ ነው። ጥር 30 በብፁዓን አባቶች እንግዲህ ይሄንን የመሰለ ግቢ ሰርታችሁ እናንተ ባመጣችሁት ገንዘብ ነው እኛ የሰራ ነው። እኛ ተላላኪዎች፣ አስፈጻሚዎች፣ አገልጋዮችንን እና ገንዘቡ የእናንተ ነው። ባለፈው 3 ነገር ነው ያስመረቅ ነው። ይሄ ቴራዞው፣ መጠለያው፣ ከጀርባ ደግሞ ያላለቁ ቦታዎች፣ ቤቶች እንዲሁም ደግሞ ጂ+2 ያስተዳደር ሁለገብ ህንፃ ጽሕፈት ቤት አምሮ ደምቆ ተመርቆ ያው 1 ወር አክብረናል። እግዚአብሔር የተመሰገነ ይሁን። ቀሪ እንግዲህ ስራ ያው ባንዴ አያልቅም፣ ሁሌ ሂደት አለው ይቀጥላልና የጸበል ቤቱ አገልግሎት ያው እንደምታዩት ፈዋሽ እንደመሆኑ መጠን ቦታው ምቹ ስላልሆነ ከዚህ ከህንፃ ቤተክርስቲያኑ ባላነሰ ነው ወጪ የሚጠይቀውና ያሁን ለጣራ አዘጋጅተን አብሮ ለማስመረቅ ብዙ ታግለን ነበር፣ አልሆነም። አዳማ ቆርቆሮ የሚባል ድርጅት እንግዲህ ወደ 480 ሺህ 50 ሺህ አካባቢ ነው የፈጀብን። 143 ሺህ ከፍለን 310 ሺህ ብር ቀሪ አለብን። ያለ ማውጣት አልቻልንም። ባለፈው በምርቃት ምክንያት ግቢው ለማስዋብ ቀለም ለማስቀባት አቅም ስላልነበረን ከቶፕ ቀለም ፋብሪካ በዱቤ ነበረ ቀለም አምጥተው ስናስቀባ የነበረው። ወደ 370 ሺህ ፈጅቷል ቀለሙ ብቻ። ያንን ከፊሉን ከፍለን ከፊሉ ይቀርብን ነበር። እሱ ሰሞኑ እያጠናቀቅን አሁን ትንሽ ነው የሚቀርብ ነው 77 ሺህ የሚቀርብን። ሲሚንቶ እንዲሁም ድንጋይ መሳሰሉቶችን እዳዎች ነበሩ፣ እያጠናቀቅን ነው። እግዚአብሔር የተመሰገነ ይሁን።
ካሁን በኋላ እንግዲህ ቆርቆሮን ወደ ማውጣት ስራ ነው የምንሄደው። ጸበል ቤቱ ቆርቆሮ ካለበስን ብሎኬት ከግማሽ በላይ ለብሷል። ጥቂት ነው የሚቀረው። በር መስኮትና መሬቶቹን ዙሪያውን የማስዋብ ስራ ነው የሚቀረን። እንደዚሁም ፊት ለፊት ይሄን የምታዩት መንገድ አለ፣ ኮብል ይነጠፋል። ይሄ የዚህ መንገድ አለመሰራት ኮብሉንም በላይ በኩል ያለው ውበቱ ገድሎታል። በተለይ እዛ መጠለያ አካባቢ ስትሄዱ እንዴት ያምራል! በላይ በግሬሩ ሳሩ በጣም ነው የሚያምረው። እና ይሄ መንገድ ኮብሉ ከዚህ ጫፍ እስከዛ ጫፍ ይሰራል። ይሄም ወደ 1 ነጥብ አካባቢ ይፈጃል። ሙሉን እስከ ጫፍ ድረስ፣ ግማሹ ከሆነ ደግሞ ወደ 620 ሺህ አካባቢ ይፈጃል። እሱ ኮብል እናነጥፋለን። ሌላም በተጨማሪ ደግሞ እዚህ ጋር የምታዩት ደወል ቤት እንግዲህ አንድ ግለሰብ ይዞልናል። የቀሩ ጥቃቅን ስራዎች ሌሎቹም አይጠፉም። ቀጣይ ስራዎቻችን ከጸበል ቤቱ ጎን ለጎን እነሱ ናቸው። እንሰራለን አይደል? አዎ፣ እግዚአብሔር ሀገራችን ሰላም ያድርግልን። በዚህ ሁሉ ስራ እንግዲህ ተመስጋኙ ዋናው ባለቤቱ ስራን የሚሰራ የሰራ ያሰራ እግዚአብሔር መንፈስ ቅዱስ ነውና እግዚአብሔር ነው ክብሩን የሚወስደው። እንግዲህ በቅዱሳኑ ምልጃ ጸሎት፣ በእመቤታችን ቃል ኪዳን ተጠብቀን ማለት ነው። በጎ ሰዎች ሁሉ ባለፈው ምረቃ ላይ አመስግነናል። ያረዳ ከሀገር ውስጥም ከሀገር ውጭም ሁላችሁም ከ10 ሳንቲም ጀምሮ የሁላችሁም አስተዋጽኦ ነውና ይሄ ስራ ያስዋበው። ወደ 37 ሚሊዮን አካባቢ ፈጅቷል ጠቅላላ ሂሳቡ። በዚህ ሚዲያ ላይ ኦንላይን የምትከታተሉ ሁሉ ጾማችሁን የቁርሳችሁን እዚህ አካውንቱ ላይ 1063 93 95 689 ይህንን በመጠቀም የቻላችሁትን የቁርሳችሁን ውጭ ሀገር ያሉ ዘመዶቻችሁን በመላክ እንደተለመደው ሁሉ እግዚአብሔር ቢረዳን ለግንቦት ልደታ ለማድረስ ካልሆነ ደግሞ እንግዲህ በዚህ ዓመት ለማጠናቀቅ ኮሚቴው ደክቶ ይሰራልና እግዚአብሔር ያስፈጽመን። ከዚህ ሁሉ ስራ ጀርባ ግን ባለፈው መጥተው ያላመሰገናቸው ክቡር ሊቀ ትጉሃን አባታችን 20% እና 25% በዚህ ቤተክርስቲያን ስራ በጠቅላላው ይሳቸው አሻራ ነውና መቼም የኛ ምስጋና ወረቀት ባይጠቅማቸውም ለግላቸውም ለማህበሩም ይህንን ሰርተፊኬት እንግዲህ ክቡር መልአከ ገነት ቆሞስ አባ ዮሐንስ ምክትል አስተዳዳሪያችን ይሰጡናል። በእውነት በጣም እናመሰግናለን በደብራችን ስም። እንዲሁም ለሃይማኖት ዕውቀት ማስፋፊያ ለማህበሩ በተጨማሪ እንደዚሁ እንግዲህ ጸጋውን ክብሩን ያልብስልን፣ ቀሪው የአገልግሎት ዘመናቸውን ያርዝምልን። በአንድ በኩል የቤት ስራም ነው። እግዚአብሔር ይጠብቅልን፣ ማህበሩን ይጠብቅልን። ሁላችሁም እግዚአብሔር ይባርካችሁ። ስለነበረን ጊዜ ሁሉ ክብር ምስጋና ለዘላለማዊ ስሙ ይሁን። አቡነ ዘበሰማያት